የጽናት አባት መጡ ማለት ነው። እንግዲህ የጽናት አባት ልጃቸው ኪራን ልታገባ መሆኑን ምንም የሚያውቁት ነገር የለም ነበር። እናንተ እኔ የገረመኝ ነገር ማለት ነው፣ ቆይ የኪራ እናት ባትሞት ኖሮ ሽማግሌ ሳይላክ ልታገቡት ነበር እንዴ ልጅቷን? የእውነት አልገባኝም። እንዴት ቆይ ሽማግሌ ሳይላክ ይገባል? ኧረ የእውነት ገርሞኛል ማለት ነው። እንግዲህ አባትየው ትናንትና እንዳለ ሰምታችኋል አይደለ? አገር በወግ በባህላችን ነው ልምድርሽ ምናምን አላት። ያ ማለት እንግዲህ ለሌላ ሰው ልድርሽ ነው እያላት ይሁን አልገባኝም። ብቻ ኪራ ውስጡ ፈርቷል ማለት ነው። ጽናት ሀሳቧን ትቀይራለች ብሎ አምላኬ ሆይ ጽናት አባቷን ፊት ለፊት መናገር ስለቻለች አመሰግናለሁ። ፈጣሪ ደስታዬን አቆይልኝ፣ እንደው ደስታዬን አሳይተህ አትንፈገኝ እያለ እንግዲህ ፈጣሪ እየለመነ ይገኛል። አባቷም እንግዲህ ለቅሶ ሊደርሱ ነው የመጡት። ግን ደግሞ ወዲያውኑ ሄዳለሁ ሲሉ አባቴ እንዴ ምን ነው ከመምጣት ሄዳለሁ እንዴ? ሳምንት ቆየው እኮ በቃ ይበቃኛል። እዛ ከብቶቹም ብቻቸውን ናቸው ሲል አይ ለከብቶቹ ከሆነ ሰው ቀጥረን እኮ እዛ እንዲሆኑ ማድረግ እንችላለን ሲል አይ አመሰግናለሁ የኔ ልጅ አንተ የተባረክ ልጅ ነክ ምናምን አለው ማለት ነው። ኪራ እንግዲህ ጽናት እነና ሆሜ ቤትን ቡና አፍልተው እየጠሩት ነበረ። እዛ ሊሄዱ እንግዲህ እግሬን ላፍታታ ብለው ሲነሱ ቆይ አባዬ እኔማ አብሬ እሄዳለሁ ብላ ተነሳች ማለት ነው ጽናት። ከዛ በኋላ ሌላኛው ክፍል ገቡና ከአባቷ ጋር እያወራች ነበረ። በእርግጥ ኪራ በጣም ጥሩ ልጅ ነው። ማን ነው ዛሬ የሰራተኛን አባት እንደዚህ የሚንከባከበው? ስለ እኔ ራሴ ድንግጥን ያልኩት ማለት ነው። ጉድ እኮ ነው። አሁን ልጁ ጥሩ ሰው ነው። አባቴ ግን እኔ አሁን ለምሳሌ አግብቼ ባገባ አንተ ደስተኛ ትሆናለህ? እንዴት አልደሰትም? የኔ ልጅ እኔ የምፈልገው ደስታሽን አይደለም እንዴ? እንዴት ነው ደስ የማይለኝ ሲላት አይ ማለቴ እኔ ያሁሉ ባል ሲመጣ እምቢ ብዬ ትምህርቴን እማራለሁ ብዬ ወደ ከተማ መጥቼ ልጅ አገባች ብሎ እንዳይሳለቁብ ብዬ ነው ስትለው፣ ኧረ የኔ ልጅ እኔ ለሰው ወሬ ቦታ የለኝም። ሲቀጥል ደግሞ አንቺ የራስሽን ህይወት መኖር አለብሽ የኔ ልጅ። እስከ መቼ ነው እኔን እያልሽ የምትኖሪው አላት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት አባቷ ትላንትና መጥተዋል ማለት ነው። ነገር ግን ደግሞ ከኪራ ጋር አብራ መሆኗን አያውቁም። አሁንም ሰራተኛ እንደሆነች ነው የሚያውቁት ማለት ነው። ጉድ እኮ ነው ለካሳውን። አሁን ጉድ መጣ። እንግዲህ ጽናት አጣብቂኝ ውስጥ ገብታለች። ከዛም አባቷ በወጉ በባህላችን ነው በደንብ የምደርሽ አላት ማለት ነው። ጽናት ተርበተበተች። ያ ማለት ለሌላ ሰው ድርሽ አለው ይሁን ብቻ አላውቅም። ስለዚህ ቶሎ ብለሽ ለአባትሽ እውነቱን መናገር አለብሽ። እኔ ኪራን ነው ማግባት የምፈልገው ወይና ተናገሪ። እንግዲህ ኪራዌል አሁንም ደስታውን መነጠቅ የለበትም። እናቱን አጣ፣ ድጋሚ ደግሞ አንቺን ማጣት አይችልም ማለት ነው። ስለዚህ እንግዲህ ብቻ አላውቅም። የኪሩቤል ጣጣ አያልቅም። እውነትም የቤት ይግፍ ነው እንዴ? ጉድ እኮ ነው። ለማንኛውም እንግዲህ አባቷ ብቻ ያው ተናገረች ማለት ነው። የኔ ልጅ የእናትሽን ምኞት አንቺ በወጉ በማረጉ እንድትዳሪ ነው። ስለዚህ የእናትሽንም ህልም አሳካለሁ አላት ማለት ነው። እስቲ አባቴ ግን ኪራ በጣም ጥሩ ልጅ ነው አላት። አዎ ኪራማ በጣም ጥሩ ልጅ ነው። ማን ነው ዛሬ የሰራተኛን አባት እንደዚህ ተንከባክቦ የሚቀበለው ሲላት፣ ኧረ ልጁ በጣም ጥሩ ሰው ነው አባቴ ከምታስበው በላይ አለችው ማለት ነው። እንግዲህ ጽናት እውነቱን ብትነግሪው ኖሮ በወጉ በማረጉ ነው መድረሽ ያለው እሱ ወይ ለሌላ ሰው እድርሻለሁ ማለቱ ሳይሆን ያው ማለት በወጉ ሽማግሌ ተልኮ ሰርግ ተደግሶ፣ ሰርግ ማይደገስም ችግር የለውም። አሁን ላይ ሰርግ ምን ወጪ ነው እንጂ ምንድን ነው? ያው ግን ደስ ይላል። ግን ደግሞ ትርፉ ወጪ ነው ሰርግ ብዬ ነው ማምነው እኔ። ስለዚህ ጽናት እውነቱን ተናገሪና እኔ ከኪሩቤል ጋራ አንድ ላይ እየኖርን ነው። ስለዚህ ሰርጉ ይደገስ አባቴ እመና ሽማግሌ እንልካለን ብትለው እውነቱን ቢያውቅ ጥሩ ነው ብዬ አምናለሁ። እስከ መቼ ተደብቆት ይኖራል የማይሆነው ነገር? ስለዚህ እንግዲህ እውነቱን ተናገሪና የመሸበት ማደር ይሻላል ብዬ ነው ማምነው። ወይዘሮ ጽናት አትግደርደሪና ተግደርዳሪ ጾም አዳሪ ነው የሚሉት አይደለም? እውነቱን ተናገሪ።
አሁን ኪራ በጣም ጨንቆታል፣ ጭንቅ ብሎታል ማለት ነው። አንዱን ሲለው አንዱ ይመጣበታል፣ አንዱን ሲለው አንዱ ይመጣበታል እና አስቸጋሪ ነው። እሱ ተናግሮ ነበር በፊቱ ነው። እንዴት ነው ሽማግሌ ሳይላክ አግባ የምትለኝ አባቴ? ምን ሆነሃል አባዬ? እንዴ አባቷ ያሉት ገጠር ነው። እንዴት ነው ሽማግሌስ መላክ የሚቻለው? እሱን ለኔ ተወው፣ ዛሬውኑ እልካለሁ፣ እናንተ ብቻ እሺ በሉኝ እንጂ ብሎ እንግዲህ ያኔ እናቱ ባትሞት ኖሮ እች ልጅ ሽማግሌ ሳይላክ ለሱ ቤተሰብ ብላ ያያችሁ የአባቷን ክብር ዝቅ ልታደርግ ነበረ ማለት ነው። ያ ማለት የጽናት አባት ጋር ሽማግሌ ሳይላክ ሁለቱ ሊጋቡ ነበረ ማለት ነው። እንግዲህ አስባችሁታል። ግን ደግሞ ይደብራል እንደዚህ አይነት ነገር ማለት ሽማግሌ ሳይላክ እንዴት ነው የሚጋቡት? ይሄ ከዝሙት አይተናነስም። ከባድ ነው። ብቻ እንግዲህ አባቷ እንግዲህ ምን አይነት ውሳኔ ወስነው እንደሚሄዱ አላቅም። ጽናትም ደግሞ ምላሿ ምን እንደሆነ አላቅም። ለአባቷ የእውነት ይከብዳል ማለት ይከብዳል። እንዴ ያው ትወደዋለች ኪሩቤልን። በዚህ ሰዓት ደግሞ አይደለም ልትረቀው ለደቂቃ እንኳን ልትለየው የማትችልበት ሰዓት ላይ ነው ያለው ኪራ ማለት ነው። ኪሩቤል ግዴታ ሰው ያስፈልገዋል አሁን ማለት ነው፣ የሚንከባከበው ሰው። ምክንያቱም እናቱ ደግሞ አደራ ሳታታለች። ልጄን አደራ እንደኔ ሆነሽ ተንከባከቢ፣ እንደ እናትም እንደ ሚስትም ሆነሽ ልጄን ተንከባከቢልኝ አደራ ጽናቴ ብላ ነው እንግዲህ ያኔ ስትሞት። ይሄ ማለት በጣም በጣም ትልቅ ትልቅ ኃላፊነት ነው ማለት ነው። አደራ ቀላል አይደለም እና የሰው አደራ መብላት ደግሞ የሰው አደራ ከመብላት አላህ ሱብሃነሁ ወተዓላ ይጠብቅ። የእውነት የሰው አደራ መጥፎ ነውና እንግዲህ ለዛም ስትል ታስራለች። እንግዲህ ጽናት ኪራን ጥላ የትም መሄድ አትችልም። ቃል አስገብታታለች እናቱ ማለት ነው። ስለዚህ እንግዲህ የእሷ አባት ደግሞ ምን እንደሚወስኑ ባላውቅም እንግዲህ ያው ምክንያቱም ያው እሷ እውነቱን መናገር አለባት። አባትየውም እውነቱን ማወቅ አለባቸው፣ የጽናት አባት ማለት ነው። ማለትም ወይ ደግሞ የኪራ አባት ለጽናት አባት ይንገራቸው። እንደዛ ብዬ ነው ማምነው። ምክንያቱም በቃ ልጅህን ለልጄ እነሱ ይዋደዳሉ፣ ይፋቀራሉ። ስለዚህ በእነሱ መሀል እኛ መግባት የለብንም እና ሽማግሌ እልካለሁ ብሎ መናገር አለበት ብዬ አምናለሁ። የኪራ አባት ግዴታ ነው። ይህንን ተናገርና ልጆቹ ፍቅራቸውን ይቀጥሉ። ደግሞ ተመልሰው እዛው ታጥቦ ጭቃቸው ውስጥ እንዳይገቡ ብዬ ነው የምፈራው። የሆነት ኪሩቤል አሁን እንኳን ጽናት ከተለየችው እሱም ሰው አይሆንም ሲጀመር ማለት ነው። እሷም አትለየውም። እንዴት ትለየዋለች? ምክንያቱም ቃል አለባት። የእናቱ አደራ ነች ማለት ነው። የእናቱ አደራ ለእሷ ሰታ ነው ሄደችው። ምክንያቱም ልጄን አደራ እንደ እናትም እንደ ሚስትም ሆነች ተንከባከቢልኝ ብላት እንግዲህ ሞታለች ማለት ነው። የኪራ የጽናት አባት እንግዲህ እሳቸው ግን ምንም አይሉም፣ የዋ ነገር ናቸው። እንደ ኪራ አባት ወግ አጥባቂ አይደሉም። ያው ወግና ባህሉ እንዳለ ሆኖ እንግዲህ ያው ወግና ባህሉ ማለት በስነ ስርዓት ሽማግሌ ተልኮ እሳቸውም ብለዋል፣ ልጆቼ አደራችሁን ለትንሽ ደስታ ብላችሁ የቤተሰብን እንትን እንዳትወስዱ፣ አዘን ጥሩ አይደለም። ቤተሰብ የፈቀደውና የወደደው ነገር ሲሆን የተመረቀ ነገር ሲሆን ነው የሚበረክተው። ስለዚህ አደራችሁን አላት ማለት ነው። ብቻ አላቅም እንግዲህ ምን አይነት ውሳኔ እንደምትወሰን ጽናት ያው ተነግረዋለች ብዬ አስባለሁ። መናገር ደግሞ አለባት። እስከ መቼ ተደብቀዋለች? ታዳባቷል ከኪራ ጋር እየኖረች ተቃቅፋው እያደረች ወደ ኮሎ ሽማግሌ ሳይላክ መንጉር ነው ጤ የእውነት እኔ ትናንትና በጣም የደነገጥኩት አባቷ እንደዛ ሲሉ ማለት ነው።